እንዳትረሳው እሺ ስማማን አረ ተወኔ ለመተወን ጓጉቻለሁ አክሽን በለኝ ብስሪ ምን ነው ጎበዝ አክሽን ስንት ነው ሂሳብ 4800 4800 ካንተ ጨምር ከኔ ጋር ለምን ብሩክ ማን ነው ሼልዳናስ የምትወደው የነበረ አንድ ብሩክ የሚባል ልጅ ብሩክ እሱም ነው የማውቀው በመልክ አላውቀውም ይሁን እሱን ማውቀበት የሆነ መንገድ ቢኖር ደስ ይለኝ ነበር በፎቶ ሳይሻል እንዴ አይኔ ነው ሚሚ እንዳትሆኚ ይቅርታ ሚሚ ነው ስትል የሰማሁት አዎ ሚሚ ትክክለኛው ስምሽ ማርሲላ ስም ግን እኛ ልጆች ሆነን ሚሚ ብለን ነው የምንጠራሽ እውነት ነው የልጅነት መጠሪያ ነው ሚሚ ይቅርታ አላወኩም ዳዊት እኮ ነኝ ዳዊት የልጅነት ጓደኛሽ ጎረቤትሽ ያስካርዬ ልጅ ምን እኔ አላምንም አዎ እኔ አላምንም ያልሞተ ሰው ይገናኛል ማለት ይሄ ነው አንቺ ራሱ በጣም ተለውጠሻል እኔ አላምንም የሰው ልጅ መገናኛው በስመ አብ እኔ ምን አስካልዬ ደህና ናት አስካል እኮ ሞተች መጠየቅ አልነበረብኝም መሰለኝ ና በቃ ከዚህ ስሜት ውስጥ ወጣ ና አሁን የመጣሁት የእናንተ ቃል ለማድረስ ነው ምናልባት ጊዜ ካላችሁ ከሰዓት እረፍት ላይ መምጣት ትችላለህ ስላገኘሁ በጣም ደስ ብሎኛል እኔም በጣም ደስ ብሎኛል እመጣለሁ አስገባልኝ ብሩ ገብቷል አመሰግናለሁ ይገርማል የሰው መገናኛው አይታወቅም አስካል ማለች ማወቅ አይጠበቅም እሺ ማርሲ ለናወራ ብለን እኮ ሀሳብ ውስጥ ገባሽ ይኸውልሽ ዳን ልብ ብለህ እንድትሰማኝ እፈልጋለሁ በደንብ እየሰማሽ ነው ማርሲ ምንድነው እኔን ስወጣም ስገባም እየተከታተሉኝ ነው ማድረግ የምችለው እነሱን የሚያዘናጋ ነገር ማድረግ ብቻ ነው ስለዚህ አንተ ከረዳኸኝ የሆነ እውነታ ላይ ልንደርስ እንችላለን ብዬ አስባለሁ ይቻላል ምንም ነገር ቢሆን ለማለፍና ለመጋፈጥ ዝግጁ መሆኔን ነግሬሻለሁ
ሰዎቹ የኔንም ፍቅር ነጥቀውኛል። እልህ አለብኝ። ስለዚህ ዝግጁ ነኝ። በጣም ጥሩ። ስለዚህ ልብ ብለህ ስማኝ። ራስን ሌላ ሰው አድርጎ መቀየሩ እንዳለ ሆኖ ብስራት ከዚህ እኛ ካለንበት ብሎክ ጀርባ ካለ ብሎክ ላይ እንደሚኖር ደርሼበታለሁ። ስለዚህ የምልህን ነገር በጥንቃቄ በማድረግ ቤቱ ገብተህ አንድ መረጃ እንድታመጣልኝ እፈልጋለሁ። እንዴት አድርጊ? ቀላል ነው። 10 የማውቃቸው የብስራት ደካማ ጎኖች ለማውቃቸው ነገሮች ይጠቅሙኛል። መቼም የብስራት ደካማ ጎኑ እንደኛ ሴት ናት ብዬ አስባለሁ። የብስራት ደካማ ጎን ሴት ብትሆን አንተን አልከህም ነበር። የብስራት ደካማ ጎን ቤት ማጽዳት አይወድም። ሰራተኛም ቀጥሮ ማጸዳት ደስ የማይለው ክፉ ባህሪ የተላበሰው ሰው ነው። ይህ ደካማ ጎን ደግሞ ለኛ ይጠቅመናል። አንተ ወደሱ ቤት የምትሄደው የጽዳት ዕቃ ሻጭ ሆነህ ብሎክ 49 6ኛ ፎቅ የቤት ቁጥር 602 ብስራት የሚገኝበት ቤት ነው። የእነሱ ብሎክ እንደ ማንኛውም ብሎክ ዝም ብሎ መግባት አይቻልም። ታዲያ እንዴት አድርጌ መግባት እችላለሁ? ለእሱም ዘዴ አመቻችቼልሃለሁ። ልክ ዘበኛው ጋር ስደርስ እኔ ለዘበኛው ስልክ እደውልለታለሁ። ታውቂዋለሽ? ሁሉም ነገር አይነገርም ሲባል ሰምተህ አታውቅም? እኔም በሚያወራበት ቅጽበት አንተ ወደ ውስጥ ትገባለህ። ነገሮችን በጥንቃቄ መፈጸም ከቻል የሆነ መነሻ ነገር ላይ እንደርሳለን ብዬ ተስፋ አደርጋለሁ። ይቻላል። ዝግጁ ነኝ። ወይ ሚሚዬ የሰው መገጣጥ እኔም ስጋ ቆጥሬ መጣሁ ወደ አንቺ። ይገርማል። ስላገኘሁ በጣም ደስ ብሎኛል። ሚሳውቲ አድግሽ፣ ትልቅ ሰው ሆንሽ። በጣም አንተ ራሱ ተለውጠሃል። ሌላ ሰው መስልሃል። ምን እኔ እንዲገርጥጭ የአዲስ አበባ ኑሮ እያወቅሽው። ይገርማል። በዚህ ሰዓት ደግሞ አጠገቤ ማንም ሰው አልነበረኝም። ስለመጣህ ደስ ብሎኛል። ዴቭ 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 ዴቭ፣ አንተ ዴቭ? አቤት። እንዴ ምነው ስምህን ስጠራው ዝም አልከኝ? ችግር አለ እንዴ? ወይስ ስምህን ብዙ ጊዜ ተጠርተህበት አታውቅም? ሚሚዬ ብዙ ጊዜ ዴቭ ብሎ የሚጠራኝ ሰው ስለሌለ ነው። ይቅርታሽ። ይድረስ ስንት ዳይቭ ነብይ አስጠንቼው። ወይኔ ለነገሩ ይህን ሰገጤ መምረጥ ይህን ችግር ነው። ስንት እኔ እንዴት ገላቸውን አበለው ይህን ጨርሷቸው ነበር የሚመጣው። አይዞህ ደግሞ ሻውን ጠጣው እንጂ ቀዘቀዘ እኮ። እሺ ሚሚዬ እጠጣዋለሁ። በዛ ትደውላለህ ሰልል ብለህ ወይ አለቃ ማውራት ትችላለህ? አዎ ማውራት እችላለሁ። እሷም ስልክ ይዛ ወደ ውስጥ ገብታለች። እኔ የምለው ሌላው ይቅር፣ እች ትንሽ ነገር ታቅታለች። ስንት ጊዜ ዳዊት ስምህ ነው ብዬ ስለፈለፍ ከርሜ ምን አይነት ደደብ ነህ? ኧረ አለቃ ዴቭ ብላኝ እኮ ነው። እኔ ያዝኩት ዳዊት የሚለውን ነው አይደል? ስም ሲቆላመጥ ያንተ ስም አይደለም ማለት ነው አይደል? ምን አይነት ድንጋይ ነህ? ምን አይነት ድንጋይ ነህ?
ይኸውልህ ለማንኛውም አሁን ቶሎ ፎቶዎችን አንሳ፣ እንገናኛለን። አሁን ቶሎ ፎቶዎችን አንስተህ ላክልኝ። ደግሞ በጥራት አንሳ። ደደብ ይኸውልህ፣ ትሰማኛለህ ብሩክ? ለእያንዳንዱ ስህተትህ ዋጋ ትከፍላለህ። ጥጌ ጠፋሁ አይደል? ይቅርታ። ብሎክ 49 6ኛ ፎቅ የቤት ቁጥር 602 ስራት የሚገኝበት ቤት። ሰላም ጋሽዬ፣ እንዴት ነው? ሰላሙ ብዝት ይበልልን። ያው እኛ ታውቁናላችሁ፣ በሰፈር ተደራጅተን ስራ እየሰራን ነው እና ብር አጠረንና እነኝህን እቃዎችን ዞር እያልን ተበታትነን እየሸጥን እንገኛለን እና በአስተያየት ዋጋ ለእናንተ አንጥተንላቸዋል። የዛ ግን እየነተበን ሙልጭ አድርጎ ነው የሚያስወግደው። ይግዙን፣ ይተባበሩ። እንዴት ገባ? ዘመኞች እንዴት አስገቡ? እዚህ ብሎክ ላይ መግባት አይቻልም። አጠቃላይ ህንፃው ላይ እንዴት ይገባቻል? እውነቶት ነው፣ መግባት አይቻልም። እዚህ ግን እኛን ያደራጀን ወረዳ እንኳን እዚህ ኤምባሲ የምንገባ ፈቅዶልናል። ዘንድሮ ወረዳው በመንግስት በልጧል። ኤምባሲ እንድትገቡ ካደረጓችሁ ታዲያ ወደዛው አሜሪካ ሄድባችሁ ነበር። ይህንን ኤክስፓየርድ የሆነ ነገር እንድገዛ ማን ነው የሚፈርድብኝ? ማለት ትብብር ኪሳራ ሆነ እንዴ? እውነት ጋሺ፣ እነኚህ ቪሞች እኔ እንዳልኩት ካላጸዳላቸው ኪሳራውን ይወስዳሉ። እናንተ ብቻ አግዙኝ፣ ሞክሩት። የእውነት እኔ ኪሳራውን ወስዳለሁ፣ አከፍሉኝ። ሳይ ታዲያ ወጣት ትመስላለህ። እሺ፣ በዚህ ቤቴን ታጸዳልኛለህ? በሚገባው። እርግጠኛ ነህ? አዎ ጋሺ። አንተ ራስህ አጽድተህ የምር ነው። ካጸዱልህ እጥፍ ነው ከፍል። ካጸዳ እጥፍ ከፍልሃለሁ። ካላጸዳ አጽድተህ ቀጥታ ነው ቤት ትሄዳለህ። ትስማማለህ? እውነት ጋሺ፣ እነዚህ ቪሞች እኔ እንዳልኩት ካላጸዱላችሁ የእውነት እንዳላችሁት ተሰናብቼ እወጣለሁ። ምንም ቅር አይልኝም። ስልክሽ ቢዚ ነው? ያው ቅድም እንዳወራው የእነ ኤልዳና ጉዳይ ነው። የእነሱ ጉዳይ እንደሆነ ገብቶኛል። የራሴ ጉድ መሆኑን መቻወቂ በሶሻል ሚዲያ በዜና ሲሰራጭ ፎቶዎቹን እያየው ይገርማል። ሚሚዬ፣ አሁን የእነሱ ጉዳይ ምን ላይ ደረሰ? ፖሊሶችስ ምን አሉ? ፖሊሶቹ ምንም መረጃ የላቸውም። ይገርምሃል፣ እዚህ ከመጣሁ ጀምሮ ብዙ የአፋልጉኝ ወረቀቶች ለጥፌ ነበር፣ ግን ማንም ሰው ደውሎ አየኋት ያለኝ ሰው የለም። ከመልካም ሰዎች ጋር አለመገጣጠም ይሆናል። እንደው ሚሚዬ፣ የምጠረጠሩ ጠላት አላችሁ? እኔ እስከማውቀው ጠላት የለንም። አይ ሚሚ፣ አሁን እኮ የቅርብ ወዳጅ እንኳን ምቀኛ ጠላት ነው። እስካሁን እሱን አላሰብኩትም። ዳኒ አሻንጉሊቴ! እኔ ምን አውቃለሁ? አሻንጉሊቴ እንዴ! አሻንጉሊቴ ዳኒ! እንዴ የጠፋችው አሻንጉሊቴ ከሆናት በጣም ብዙ ከብሶ ጋር ተጣልቻለሁ በዚች አሻንጉሊት ምክንያት። አፍታለቻችን አሻንጉሊት ይችላል። አዎ እዚህ እንዴት ልትመጣ ቻለች? ስንገባ እዚህ ጋር ነበረች እንዴ? እኔ እንጃ። ሲንገባ እኔ ራሱ አላስተዋልኳትም እኮ
እኔም ስንገባ አላስተዋልኳትም። እንዴት መጣችሁ እዚህ? እንጃ እኔም ስንመጣ አላስተዋልኳትም። ሲያከሩ ረዱ ወይ ደግሞ ሰርፕራይዝ አለሽ ያለችን እቺን ላታሳየኝ ነው ሊሆን ይችላል። ምን ጋሼ የመጣችው አላየኋችሁም። አሻንጉሊቷን ፎቶ እያነሳት አዎ በጣም ታምራለች፣ ደስ ትላለች። ለዛ ነው ያነሳው ፎቶ። በነገራችን ላይ ባኞ ቤቴንም ጥሩ አድርገን ያጸዳልኝ፣ ደስ ብሎኛል። የማጽዳት ልምድ የለኝም። ያው አሪፍ ነው ያደረገው። ቤቱን ምስቲ ሌላ ታሪክ፣ በጣም አሪፍ በጠፍ ነው ክፍል አለ እንኳን ነበር። በጣም ነው ያስደሰትከኝ የምር። እኔ እንደዚህ ጠንካራ ወጣት ሳይ በጣም ደስ ይለኛል። ጨምሬ ነው የምሰጠው። እሺ ኦኬ። ቁጥር ንገረኝ እስኪ። 09 09 09 09 09 አልኩት እኮ ጋሽዬ። አሁን ይኸውልህ አንድ የማውራህ ሚስጥር ነበር። ሚሚዬ እኔ አንቺ ሚስጥር ለመካፈል እንደ ሰው ብቁ አድርገሽ ቆጥረሽኝ። በአሁኑ ሰዓት ከአንተ የቀረበኝ አጠገቤ ማንም ሰው የለም። እንግዲህ ልንገርህ ካልሽኝ እስኪ ልስማው ሚስጥሩ። እኔ አንድ የማውቀው ትልቅ ሚስጥር አለ። ይህን ሚስጥር እንደማውቅ የጠረጠሩ ሰዎች በእኔና በቤተሰቤ ላይ እርምጃ እየወሰዱ ነው ብዬ አስባለሁ። ትልቁ ሚስጥር ምንድን ነው? አያቴ ከመሞቱ በፊት አንድ ትልቅ ሀብት የት እንዳለ ነግሮኝ ሞቷል። እውነትሽ ነው? አዎ። ይህን ትልቅ ሀብት ከረዳኸኝና የምልህን የምታደርግ ከሆነ የኔና ያንተ ይሆናል። እህቴና ጓደኞቿም የታፈኑት በዚህ ጉዳይ ስለሚሆን እኛ ወደፊት ስንገሰግስ ጠላቶቻችን ከኋላ ሲከተሉን እኛ ወደ እነሱ ዞረን ለማጥቃት መንገድ ይከፍቱልናል። አንተም ከተላላኪነትና ከተሸካሚነት ወጥተህ ትልቅ ሀብታም ትሆናለህ። ምንዬ አድርግ የምትይኝን ለማድረግ ዝግጁ ነኝ። ለአንዴና ለመጨረሻ ጊዜ ድህነቴ ውልቅ አድርጌ መጣል እፈልጋለሁ። የምታዥኝን በሙሉ ለመስራት ዝግጁ ነኝ። እዘዥኝ፣ የፈለግሽውን ነገር ማድረግ እችላለሁ። ኦኬ፣ በጣም ጥሩ። ከተስማማን ስራችንን እንጀምር። Got a black king glitter, came this very morning. Yeah, black king glitter, came this very morning. Said my baby gone away, and my good luck so gone. Folded that paper, laid it on my bed. Folded that paper, laid it on my bed. Every word she wrote me, come my poor heart did. Sun don't shine no more, rain fall through my floor. Sun don't shine no more, rain fall through my floor. Ain't no sound of laughing, just a ghost at my door. ዴሉ ሰላም አለው። ምን ነው ብቻሽን ደረጃ ላይ ተቀምጠሻል?
ከኔትወርክ ቤት አልሰራልኝ ብሎ ደግሞ የግድ ዳውንሎድ ማድረግ ያለብኝ ነገር አለ። ክላም ተከናለ። ኦኬ እና እዚህ ይሻላል? አዎ ከቤት እዚህ ይሻላል። 65% ደርሶልኝ። ኤልዱዬ ካልሆነ ካፌ እንሂድ። እዚህ ቦታ አሪፍ ነው። እሱ ይሻላል። እና እንዴት ነሽ? አሎ ለዳርክ ጠፋሽ እኮ። አሎ እባክህ ነሽ ብሩክ። በዚህ ሰልፍ አንቺን አየት አድርጌ ልሂድ ብዬ ነው የመጣሁት። አይደል ኤልዱዬ ሙች እንዴት እንደናፈቅሽ። ምን ነው? አይ ምን እና ምን አዲስ ነገር አለ? ሳልነግርሽ ትላንት ተደውሎልኝ ነበረ ስልክ። ወደ ውጭ የሚወስዱ ሰዎች ትምጣ ብለውሻል። የምርህ ነው? አዎ ኤልዱዬ። ወይኔ ታድዬ እንደዚህ በጥሩ ጊዜ ያልቃል ብዬ አላሰብኩም ነበር። ፈጣሪ አንተን ያስተዋወቀኝ በምክንያት ነው ማለት። ደስ ስላለሽ በጣም ደስ ብሎኛል። አመሰግናለሁ። መኪና ተመድቦልሻል። ለጥንቃቄ ያክል አይንሽ ተሸፍኖ ነው ወደ እነሱ የምትሄጂ። አልገባኝም። መሸፈኑን ምን አመጣው? ያው ያሉበት እንዳይታወቅ ለጥንቃቄ ነው። ለማንም አልናገርም አልኩህ እኮ። እሱ የምታስቢው አንቺ ነሽ ኤልዳና። እነሱ የራሳቸው አሰራር መርህ አላቸው። ኤልዱዬ ምንም እንደማይደርስብሽ ቃል ገባልሻለሁ። አንቺ ማለት ለኔ እኮ ትንፋሴ ነሽ። ምን ነው ከፍተው የማይደርስበት ሳቅሽ? ተሳሳትኩኝ እንዴ? ለማንኛውም አስቤ እነግርሃለሁ። ይልቅ እሱን ተይውና ያመጣሁልሽን እንጂ ተቀበይ። Got a black king glitter came this very morning. Yeah, black king glitter came this very morning. Said my baby gone away. Am I good luck? አልወደድሽውም? ይልቁንስ ያንተ ስጦታ ሳይ ማን ትዝ ቢለኝ ጥሩ ነው። እንግዳ ሰውን አስታውስክ። ከወዳደቁ ነገሮች ስጦታ ይሳልና ወደድኩሽ የሚል አብሮ አደግ ነበር። ምን አለበት አሁን ለሀገር የሚጠቅም ደህና ነገር ብትፈጥሩ። ድሃውም ሴት ነው፣ ሀብታሙም ሴት ነው። እስኪ ይህችን ሀገር ከድህነት የሚያወጣ ደህና ነገር ፍጠሩ። የዛኔ ማንም ትከተላለች። ኤልዱ እኮ የአይምሮ ፈጠራ ነው። ልታደንቂው ይገባሻል። ስንት ተጨንቀን ተጠበን እንደምንሰራው። ታላቅ እህቴ ሜርሲ ምን ትላለች መሰለህ? ለነገሩ አንተ አታውቃትም፣ በቅርቡ ትመጣለች፣ አስታውቃለሁ። ወንድሜም ወደ አሜሪካ ላይ ነው፣ እኔም ወደዚህ ተመልሼ አልመጣም። ለዛ ነው የውጭ ፕሮሰሱ ይፍጠርልኝ አልኩህ። ለማንኛውም ሜርሲ ምን ትላለች መሰለህ? መሄዱን ያላመነበት ሰው ሄድኩ ብሎ ለነገራቸው ሰዎች ለማስረዳት 10 ጊዜ ያስመልሳል ነው። አልገባኝም። እኔም ከቆየ በኋላ ነው ንግግሩ የገባኝ። ምን አለ ደህና ነገር ብትፈጥሩ እኛም ከስደት እንተርፍ ነበር። ዳኒ ዳኒ እንዴት ነህ? እንዴት ነሽ? የበር ኮዳችን ሰራ ማለት ነው። እሱ ግድ ነው። ጎበዝ ፎቶ አንቺ ባልሆንም ለመረጃ ያህል ያመጣኋቸውን ፎቶ ላሳይሽ። እስቲ አሳይኝ። ይሄ ቦኛ ቤት ነው። አንቺ እንዴት እንደቆሸሸ ስለፋ ሁሉ ያጸደውት ይልሽ። ተመልከች እንዴት እንዳቆሸሽ አለፋይ ነው የሚልሽ። ስማም ይልሽ ነግሬህ ነበር ሰነፍ እንደሆነ። አረ በስማም ይገርማል። ይልሽ ይሄ ደግሞ ሳሎን። እንዴ ዳኒ ባለ ስንት ክፍል ነው? ያው እዚህ አካባቢ ሁሉም ተመሳሳይ ናቸው። የሱ ግን ባለ 2 ነው። ስለዚህ እዚህ ጋር ሌላ በር መኖር አልነበረበትም? እንዴ አይገርምም? ልክ ነሽ። ይሄን አላስተዋልኩም ነበር። በዚህ መጽሐፍ መደርደሪያ የተሸፈነ የሆነ በር አለ።
እነ ራኪ ናቸው። በቃ በእናትሽ እዚህ ጋር እነ ራኪ ይኖራሉ። እነ ኤልዳና። አረ ደግሞ ማርሲ ያላሳየሁሽ ጉድ አለ በእናትሽ። እቺን አሻንጉሊት ታይሻት ታውቂያታለሽ? አዎ አውቃታለሁ። ቤርሲ ምንድን ነው? ያትማ ዋው እንዴት ነው የምታምረው! በእርግጥ ነው አሻንጉሊት ምናምን ብዙ አይመቸኝም፣ ግን ይቺ በጣም ታምራለች። ለማን እንደተሰጠ ገምች። ለማን ሊሆን ይችላል? ላንቺ ነው አይን ቆንጆ። ኧረ ለኔ አይደለም እባክሽ፣ ወፍ የለም ለራኪ ነው እባክሽ። አንዱ ሰሞኑ ወዷት ልሰበር ልቀንጠስ እያለ ይሄን የስጦታ ማት ያጎርፈዋል። ተጠንቀቂ በያት። እኔ በስጦታ የሚያሳምን ሰው ብዙ አይመቸኝም። ውይ አንቺ ደግሞ ጀመረሽ አሉ አይደል እንዴ በባዶ ወደድኩሽ አፈቀርኩሽ እያሉ ቃላት ብቻ የሚሰጡ። የምሬ ነው መልሽ። ቆንጆ ስጦታ የሚሰጡ ወንዶችማ ይታመኑ እንጂ እነሱን እናበረታታለን። አንቺን ለመልስ ማን ይችልሻል? እኔ የምልሽ ሜርሲ፣ እዛ ቤት ስንሆን እናትና አባቴ ትውስት አለብኝ። ሬሳ የወጣበት ቤት ነው እያልሽ እኔን ታስደብሪኛለሽ። እዚህ እንደበር ብዬ ደግሞ ወንድማችን ቤት ስንመጣ መጽሐፍ ታነቢያለሽ። አቦ ይደብራል በእናትሽ። እንዴ ልጨርሳት ብዬ እኮ ነው። እኔ ቆንጆ አቦ አንቺ መጽሐፍ ጨርሰሽ አታውቂም። እቺን መጽሐፍ ታገኛታለሽ መስል ተነሽ ቡና ፊ ይሄ መጽሐፍ ታገኛለሽ። መጽሐፌን እገልሻለሁ። አምጪ። አታገኛት። ይገርማል። ለካ ይቺ ጦሰኛ ቀፋፊ አሻንጉሊት የራከበ ፍቃድ የሰጣት ናት ማለት ስታስጠላ መንፈስ። ይኸውልህ ዳኒ፣ በአሻንጉሊቷ አትናደድ። ራኬብን ብትሆን አንተን ከማውቋ በፊት የተቀበለችው ነው። በነገራችን ላይ አንድ ጥያቄ ጠይቃለሁ እያልኩ እየረሳሁት ነው። ከራኬብ ጋር የጠለቀ ፍቅር ነበራችሁ እንዴ? ነፍሷን የማረውን ማለቴ ያው እጅ ለማስገባት እየጣርኩ ነበረ እና ደግሞ ሰርፕራይዝ ስጦታ ምናምን አላውቅበትም ነበር። አሁን ግን ነፍሴን ልሰጣት ዝግጁ ሆኛለሁ። ዳኒ፣ ይህ እኮ ትልቅ ስጦታ ነው። የማይገኘውን ስጦታ ነው የሰጣት። በነገራችን ላይ ስዕሎቹ በደንብ እየተገጣጠሙልኝ ነው። የማሸንፍበት ሰዓት ደርሷል። ጥሩ መረጃ ያገኘ ማለት ነው። እነሱን ካልሸወዱ ነው። ካልሸወዱ